ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። ኤችዲ ስፖርትስ ጤና ይስጥልን የኤችዲ አድማጭ ተመልካቾች፣ ኤችዲ ስፖርት መጥቷል። ሰኞ ከሰዓት እንግዲህ ብስራት ኤፍኤም 101.1 ላይ እንገኛለን በተወዳጁ ጣቢያ። እንዲሁ ዩቲዩብ ላይ ያለ ፕሮግራማችንም ነው። ይሄ ፕሮግራም አንድ ሰዓት የሚዘልቅ ነው። በዚህ ቆይታችን እንግዲህ ሊቨርፑል አራተኛ ተከታታይ ጊዜ ሽንፈት አስተናግዷል። በዩናይትድ መሆኑ ዩናይትድም እዚህ ሜዳ መጥቶ ኦልሞስት ወደ 10 ዓመት ሊጠጋ የቀረበ ጊዜ ያህል ማሸነፍ ተቸግሮ ነበር። የትናንት ድላቸው ጣፋጭ ነው። እንግዲህ ሊቨርፑል ቤት ስለቀውስ፣ ዩናይትድ ቤት ደግሞ ተከታታይ ድልና ሊቨርፑል ላይ የተገኘ ከሜዳ ውጪ የተገኘ ድል ከመሆኑ መነሻ እንደ መነሻ ሊወሰድ ወይም ደግሞ ከዚህ በኋላ የተሻለ ነገር ሊፈጽሙበት ይችሉ ይሆን የሚል ጥያቄ እየተነሳ ነው። የቀውስ እንግዲህ በዛኛው ወገን የመሻሻልና የተሻለ ነገር መፈጸሚያ በዚህኛው ወገን ማለት ነው። በእርግጥ የጥያቄ በምን መልኩ ነው የሚስተናገደው እናያለን። ሊቨርፑል ቤት በተለይ እንግዲህ የአጥቂዎች መፍሰዝ፣ የተከላካዮች ችግር ይነሳል። የአጥቂዎች ጉዳይ ሲነሳ የሞሳላህም ጉዳይ ተያይዞ እየተነሳ ነው። ከሰሞኑ በርካቶች ያተኩሩ የነበሩት የስሎት አዳዲስ ተጫዋቾች አለመልመድ ጉዳይ እነ ቬትስን ጨምሮ እንግዲህ ቤንች ድረስ የወረዱበት ሁኔታ አለ። ልማደኛው ወይም ደግሞ ስኬታማው ግን ሳላህ በተከታታይ ጨዋታዎች ውጤታማ አለመሆኑ ይታያል። በግብጽ ጎሎች ማስቆጠሩን አይተናል፣ ጅቡቲ ላይም ቢሆን እሱ እንዳለ ሆኖ ግን ሊቨርፑል ቤታውን ስኬት እያጣ ነውና ይህንን በተመለከተ የሚቀርብበትም ትችት ሰፋ ብሎ መጥቷል እና እናነሳለን። እሱንም በዛሬው ቆይታችን ከባልደረባይ ሁሴን ጋር ለአንድ ሰዓት የምንቆይበት ፕሮግራም ነው። እነሆ ብለናል፣ ተጀምሯል። ሁሴን እንዴት ነህ ብያለሁ። ሰላም ዴቭ። ታደስ እንዴት ነህ? ነቃ ብለሃል። ኦፍኮርስ በእናንተም በእኔም መሸትሸት ያለ ጊዜ ላይ ነው እየተገናኘ ነው። ግን ከደበትም መደበትም ካለ ከመደበት ነቃ ለማለት እንሞክራለን። ነቃ ብለን ፕሮግራማችንን ለአድማጭ ተመልካቾች ለማድረስ እንሞክራለን። እንደ ሰነበትክ ብያለሁ። በሳምንት ነው እንግዲህ የተገናኘ ነው። በ15 ቀን ካንተ ጋር ለነገሩ እያንዳንድም በየሳምንቱ እያፈራረኩ ብለሃል፣ ባለፈው እያፈራረኳችሁ ብለሃል። እስቲ እናያለን። እንግዲህ ከዚህ ጨዋታ እንነሳና አስቀድሞ የሚባሉ ብዙ ነገሮች አሉት። እኔንም አንተንም ሰርፕራይዝ ያደረጉን ከላይናፑ አንስቶ በሁለቱም ቡድኖች በኩል ጥያቄዎች እንደነበሩ ይታሰባል እና አንዳንዶች በተለይም ደግሞ ከጨዋታው በፊት ለምሳሌ ሊቨርፑል ቤት ከኢሳቅ ጋር የተያዘ ጉዳይ ሲያነሱ ነበር። በአንጻሩ ዩናይትድን ቤት ተከላካይ መስመር ላይ፣ አጥቂ መስመር ላይ በምን መልኩ ይሄዳሉ የሚል ጥያቄዎች ይነሱ ነበረ። በእርግጥም ሰርፕራይዝ ያደረጉን ነገሮች ነበሩ አይደል? ከጨዋታው ቀደም ብሎ ያ ምልህ ላይናፑ ስታርቲንግ ላይናፑ ድፍረት የሚጠይቅ ውሳኔዎች ስለሆኑ ሰርፕራይዝ ሊያደርግህ ይችላል። ማለት ይገርማል። ግን ምልህ የጨዋታ እንግዲህ ትልቅ ጨዋታ ነበር። ያው በሁለቱ ባለታሪክ ቡድኖች በእንግሊዝ እግር ኳስ ባለታሪክ ቡድኖች መካከል የሚደረግ ስለሆነ ትልቅ ጨዋታ ነው። ዝም ብለህ እንደዚሁ በወረቀት ላይ እንደገና ደግሞ አሁን ሊቨርፑል በተከታታይ 3 ጨዋታ ሽንፈት አጋጥሞታል። የአምናው አስደናቂ ቡድን አሁን በተከታታይ በጠዋቱ 3 ጨዋታ ተሸንፏል። እንደገና ደግሞ አሁን የሚጫወተው ሊቨርፑል አንፊልድ ስቴዲየም ውስጥ ስለሆነ የመሸነፍ እድል ሊሰጠውም አይችልም። ጠባብ ነው። ስለዚህ ይሄም ጨዋታ አንዱ ነጥብ ይሄ ነው አጓጊ እንዲሆን ያደረገው። ሌላው በማንቸስተር ዩናይትድ በኩል ደግሞ ሩበን አሞሪም በተለይ በብሬንትፎርድ 3-1 ሽንፈት ካጋጠማቸው በኋላ ጫና ውስጥ ነበሩ በጣም። ከዛ በኋላ ግን ሰንደርላንድን 2-0 በማሸነፍ የሆነ ትንፋሽ አግኝተው ነበረ። ግን ያ ዋስትና አልነበረም። ምክንያቱም በተለይ የብሬንትፎርድ ሽንፈት ቁስል ነበረው በጣም። ምክንያቱም ብሬንትፎርድ አዲስ አሰልጣኝ ትላልቅ ኮከቦችን የሸጠ ምናምን ብለህ ስለምታስብ 3-1 በሆነ ጋፕ መሸነፉ እንዴት ብለህ ጥያቄ እንድታነሳበት ያደረጋል አሰልጣኙ ላይ። ደግሞ ይሄው ነው ጫና የፈጠረበት። ስለዚህ የዛሬውን ጨዋታ ትልቅ ምልህ ካሸነፈ የሳንደርላንድ ድል ምናልባት ሳንደርላንድ የዚህ ዓመት አዲስ ሊግ አዲስ ቲም ስለሆነ ክሬዲቱ ብዙም ላይሆን ይችላል። ኦፍ ኮርስ ዩናይትድ ችግር ውስጥም ቢሆን ሳንደርላንድን በማሸነፉ ብዙም ክሬዲት አትሰጠውም። አሁን ግን ዛሬ ሊቨርፑል ነው የአምናው ሻምፒዮን ነው። ዘንድሮ ዋንጫ ይበላል ተብሎ ትልቅ የሚሰጠው ቲም ነው። በዚህ ላይ ደግሞ አንፊልድ ነው።
ስለዚህ አሁን ይሄንን ግን ድል ካረግ ክሬዲቱ በጣም ኮኤፊሽንቱ በጣም ከፍ ይላል። ግልጽ ነው እና ግዙፍ ነው የሚሆነው። ስለዚህ እነዚህ ነገሮች ከጨዋታው በፊት እንድትጠብቃቸው የምታነሳቸው ነጥቦች ናቸው። ወደ አንተ ስመጣ አስገራሚ እንግዲህ ስታርቲንግ ላይን አፑን በተመለከተ ነው። አንተንም እኔም እንትን ያለን እና እንግዲህ በሁለቱም ቲሞች በኩል እንግዲህ የኮቺንግ ውሳኔዎቻቸው መነጋገሪያ መሆን ችለዋል እና ባለሜዳው ሊቨርፑል ኦፍኮርስ ጎል ኪፐሩ ግዴታ ነው፣ ማድረግ አይችልም፣ መለወጥ። ባክፎሩን ስትወስደው እንግዲህ ኮናቴ፣ ቫን ዳይክ፣ ከርኬዝ እና ብራንድሌይ ነው የተሰለፉት። ስለዚህ አሁን ብራንድሌይን እዚህ ጋር ሲያመጣ እንግዲህ ሶቦስ ላይ ነበረ የሚነበረው፣ ስለዚህ ወደ ሚድፊልድ ወሰደው ማለት ነው። እንግዲህ ወደ ሶቦስ ላይ ወደ ሚድፊልድ ሲከተው ምን ብሎ እንግዲህ ያሰበው ዲፌንሱ ላይ ከዲፌንሱ ይበልጥ መሀል ላይ ስራ ይበዛብናል የሚል ይመስላል። ጨዋታውን ጌሙን ሞር ማኔጅ ለማድረግ የሶቦዝ ላይ መሀል መግባት ግዴታና ብሎ ይመስላል እንግዲህ ብራንድሌይን ወደ መስመር ያደረገው እና ስለዚህ ያንን አደረገ። መሀል ላይ እንግዲህ ግራቨንበርክ እና ማካሊስተር ነው እንግዲህ እና ያው ሶቦዝ ላይ ፊት አለ እና ያደረገው እና ቅድም ያልከው እንግዲህ ከፍተኛ ገንዘብ ሁለተኛ ጉዱ ተገዣቸው የነበረውን ፒርሰን ቤንች አድርገውታል በዚህ በትልቁ ጨዋታ። ይሄ አስገራሚ ነው። ፊት ላይ እንግዲህ ሳላ፣ ጋክፖና ኢሳክን ነው እንትን ያሉት የተጠቀሙበት። እንግዲህ የኢሳቅም ጉዳይ እንግዲህ ይነሳል። አሁን አንተ እንዳልከው ኢሳቅ እንግዲህ አሁን ገና ጠዋት ነው፣ ኦፍኮርስ ጠዋት ነው፣ ግን ኢሳቅ የተጠበቀውን ያህል አይደለም። ኢሳቅ ስትመለከተው እንደዚህ አሁን ከሱ የምንጠብቀው አይደለም እና እንግዲህ በብሪቲሽ ሪከርድ ነው ይሄ ተጫዋች ከኒውካስል ወደ ሊቨርፑል የመጣው እና በዚህ ላይ እንግዲህ ዝውውሩ በጣም መነጋገሪያ ነበር። ጊዜ ፈጅቷል። ትራንስፈር ታይሙ በጣም ጊዜ ወስዷል። የሚዲያ ትኩረትን በጣም የሳበ ነበር እና ይሄ ደግሞ በኢሳቅ ላይ ጫና እንደሚፈጥር ሁሉም እንናገር ነበር፣ ሁላችንም እናወራ ነበር እና በዚህ ላይ ደግሞ ፕሪሲዝኑን ዝግጅቱን በአግባቡም አላደረገም የተጫዋች እና እነዚህ ነገሮች ሁሉ ተደምረው እንግዲህ በኢሳቅ ላይ ጫና መፍጠራቸው ግልጽ ነው። ግን አሁን የምናነሳቸው ነገሮች ሁሉ ማለት አሁን ፕሪሲዝን ለመዘጋጀቱ ምናምን ስትል እና ጫና ሊፈጥርበት የሚችለው በሁለት ነገሮች ነው። አንደኛው በፊዚካል ፊትነስ ሌቭሉ ላይ ለአንድ እና ሁለተኛው ሜንታል ነው፣ ጭንቅላት የአእምሮ ጉዳይ ላይ ነው። ፊዚካሊ ችግሩን በስራ ማስተካከል ትችላለህ። እየሰራ ሪትምን ማስተካከል ትችላለህ ከስራ። አእምሯዊው ግን ያንተን የውስጥ ጥንካሬ ይፈልጋል እና ኢሳቅ ደግሞ ሚዲያ ተኮር ተጫዋች አልነበረም ከዚህ በፊት። ሚዲያ ተኮር ተጫዋች አይደለም። እንደዚህ መነጋገሪያ ሆኖ አያውቅም። ክለቡም ኒውካስል ለዚህ የሚሆን አልነበረም። ይህንን ኤክስፔሪንስ አያውቀውም። ስለዚህ አሁን እስከዛሬ ሲሰራ የነበረው በነፃነት ነበር የሚሰራው እና ላስቲርም ኒውካስል ከመጣ በነፃነት ነበር የሚሰራው። በፕሪሚየር ሊጉን ማለት ትልቁ ውድድር ላይ 23 ጎል አስቆጥሯል በሲዝኑ ያለፈው ዓመት። በአጠቃላይ ኦል ኮምፒቲሽን 27 ጎል አስቆጥሯል። ይህም ስታት ነው እንግዲህ ዝውውሩን ላይ ሊቨርፑል ጨክኖ እንዲወስደው ከፍተኛ ገንዘብ አውጥቶ እንዲወስደው ያደረገውም ይሄ ስታት ነው። እነዚህ ቁጥሮች ናቸው ይሄን ተጫዋች እንዲወስድ ያደረገው። ዘንድሮ ብለህ ስትመለከት እስካሁን 7 አፒራንስ አድርጓል ሊቨርፑል፣ 11 ሹት አድርጓል፣ 6 ቢግ ቻንሶችን ሚስ አድርጓል። ኤክስጂው 1.73 ደርሷል። ያገባው ግን 1 ጎል ነው። ኦልሞስት 2 ጎል እድል ነበረው፣ ያገባው ግን 1 ጎል ነው። እንደገና 6 ቢግ ቻንሶችን ሚስ አድርጓል። ይህን ቁጥር ስታነሳ ያንን የማምናውን ኢሳቅ የተለያየ ነው ከሱ ጋር። ስለዚህ አሁን ይህን ሳስበው ምን ትዝ አለኝ መሰለህ ዴቭ? ፌርናንዶ ቶሬስ ትዝ አለኝ። ቸልሲ ከመጣ በኋላ ያለው ማለት ነው ከሊቨርፑል ቸልሲ። ስለ እሱ ልጅ ትንሽ ማንሳት ፈልጋለሁ። በሊቨርፑል ምርጥ ጎል አግቢ ነበር ይሄ ተጫዋች። በ142 ጌም ውስጥ 81 ጎሎችን አስቆጥሯል ሊቨርፑል ውስጥ። በፕሪሚየር ሊጉ በ102 አፒራንስ 65 ጎሎችን አስቆጥሯል።
ፈርስት ሲዝን ላይ የመጀመሪያው ሲዝን ልክ ኢሳቅ እንደሚመጣውን በ24 ጎል ነው ያስቆጠረው ለሊቨርፑል። በኦል ኮምፒቲሽን ደግሞ 33 ጎል ነው ያስቆጠረው እና በወቅቱ ልክ ኒውካስል ላይ እንግዲህ ይሄ ልጅ እንደነበረ ማለት ነው። በወቅቱ ከፍተኛ ገንዘብ ቀረበበት ነው። ከቼልሲ ከፍተኛ ገንዘብ ቀረበ። በብሪቲሽ ሪከርድ ነው በ50 ሚሊዮን ፓውንድ የተዘዋወረው። ያኔ ሪከርድ ነበረ ልክ እንዳሁኑ እንደ ኢሳቅ ማለት ነው። በወቅቱ እሱ ያቀረበው ሀሳብ ሊቨርፑል አምቢሽኑን እያጣ ነው የሚል ነበረ። ሊቨርፑል ለመልቀቅ የተገደድኩት ተገድጄ ነው የሚል ሀሳብ ነበር። ምክንያቱም ያነሳው ደግሞ ዣቪ አሎንሶ እና ማሸራኑ የመሰሉ ተጫዋቾች ሊቨርፑል ለመሸጥ ተገዶ ነበር ያለ። ስለዚህ አሁን አምቢሽን የሌለው ክለብ ነው የሚል ሀሳብ ነበረው እና በዚህ ላይ ደግሞ ሊቨርፑል በ2010 የቻምፒየንስ ሊግ ተሳትፎ አላገኘም። ይመሳሰላል ታውቃለህ ከኢሳቅ ጋር አዝማሚያው ማለት ዝም ብዬ ሳስበው ነው። እና ቼልሲ ተጉዞ ያን የመሰለ ልጅ ከ2011 እስከ 2014 ድረስ 110 ኦል ኮምፒቲሽን ውድድሮች ለተሳትፏል። አጠቃላይ 110 ያገባቸው ጎሎች ግን በእነዚህ በ110 ጎሎች 20 ጎሎች ብቻ ናቸው። 20 ጎል ብቻ ነው። ያ እኮ በፕሪሚየር ሊግ ብቻ 23 ጎል በመጀመሪያ የምታገባው ስሙ እና ጭራሽ ቶሬስ ጀማሪ መስሎ ነበር የወጣው። መነጋገሪያ ነበር። ባዶ ጎል ሁሉ ሲስት ነበረ ታስታውስ እንደሆነ እና በወቅቱ ቼልሲ ያልተሳካለት ምክንያት ተብሎ የነበረው ቼልሲ ውስጥ ያን የመሰለ ነብር ልጅ ያን የመሰለ አቅም ጉልበት ያለው ልጅ አንፊልድን በአንድ እግሩ ያቆመው ልጅ ቼልሲ ሄዶ እንደዛ ከዜሮ የገባበት ምክንያት የቀረበው ሀሳብ አንድ ታክቲካል ፋክተሮች አሉ ተነሱ። ታክቲካል ያው አዲስ ተጫዋቾች፣ አዲስ ክለብ፣ አዲስ ቡድን፣ አዲስ አሰልጣኝ ምናምን በሚሉ ታክቲካል ፋክተር። ሌላው ሁለተኛው ግን ሳይኮሎጂካል ነበር የተባለው። ሁለተኛው ሳይኮሎጂካል ነበር እና ታክቲካል ኦፍ ኮርስ ልጁም ሊቨርፑል መጨረሻ ዓመት ላይ ሲወጣ ኢንጁርድ ነበር፣ ጉዳት ደርሶበታል እና ትንሽ እሱም እንደ ምክንያትም ተነስቷል። እሱ ላይ ብዙም እንኳን ትኩረት አልተደረገም እና ዋናው ግን ሳይኮሎጂካል ነበር የቀረበው። ምክንያቱም 50 ሚሊዮን ፓውንድ ዝውውር በብሪቲሽ ሪከርድ ሲዘዋወር ፕሬሸሩ ኢማንስ ነበር፣ በጣም ግዙፍ ነበር። ጫናው ልክ እንዳሁኑ ማለት ጫናው በጣም ግዙፍ ነበር እና 20 ጌም ውስጥ ወደ ቼልሲ መጥቶ ዴቭ 903 ደቂቃዎች ያህል አንድ ጎል ማግባት አልቻለም። እነዚህ 903 ደቂቃዎች ማለት ወደ 20 ጌም ማለት ነው። በጽናት እና ሜንታል ብሎ አጋጥሞት ነበረ እና ኮንፊደንስ ማጣት ይታይበት ነበር እና ከጌም ወደ ጌም ሲመጣ ከጌም ወደ ጌም ሲወጣ ኮንፊደንሱን እያጣ እምቢ ሲልህ በቃ ጎል ማግባቱ ይጠና የራስ መተማመኑ ይጠፋና አእምሮ ጭንቀቱ እየከፋ ይሄዳልና ከዛ በኋላ ይሄ 50 ሚሊዮን ፓውንድ እሱ ገብቶ ባላገባ ቁጥር መስራት ባሌለበት ሰዓቶችን ቢግ ቻንሶችን በባከነ ቁጥር የሚዲያ ትልቅ መነጋገሪያ ሆኖ ነበር። በዚህ ላይ ደግሞ ቼልሲ እንደ ድሮግባ እንደ ዴምባባ የሴኔጋሉ ልጅ አይነት አጥቂዎች ነበሩት እና ከዛ ያን መሰለ ልጅ ቼልሲ ወደ ለኤሲ ሚላን በውሰት ሎን ነው የሰጠው ለኤሲ ሚላን። ከዛ ሎን ከንከበረ ወደ ፐርማነንትሊ ወሰደው። ግን በ10 ጨዋታ አንድ ጎል ነው ኤሲ ሚላን ሄዶ ያገባው። በቃ እንዴት አእምሮ ተነካ ማለት ትችላለህ። እዛም ሄዶ ሪከቨር ማድረግ ከዛ መጨረሻ ላይ ጭራሽ ወደ ቀድሞ ክለቡ ወደ አትሌቲኮ ማድሪድ ለመመለስ ተገደደ እና ይሄ ማለት ኢሳቅም እንደዚህ ያጋጥመዋል ማለት አይደለም። ኦፍ ኮርስ ያው ይገባኛል፣ ይተረጉሙታል። ግልጽ ነው፣ ይተረጉሙታል። ምስስሉ ለማንሳት እንደፈለጋቸውኛል ይተረጉሙታል እና እኔ ይደርስበታል ማለት አለ። ገና ጠዋት ነን፣ ግን እንደዚህ አይነት ባህሪም እንዳለ ማወቅ አለብን ነው። አንድ ተጫዋች የአንድ ክለብ ውስጥ መጀመሪያ የነበረበት ክለብ ውስጥ በጣም ውጤታማ ስኬታማ ስለሆነ እዚህኛው ሌላ ክለብ ከተላለፈ በኋላ እዛም ጥሩ ይሆናል ማለት አይደለም። ዣን ፒየር ፓፐም ተመሳሳይ ነበር። የባሎን ዶር አሸናፊ ሆኖ በኦሎምፒክ ደ ማርሴይ ከዚህ በፊት ገልጬዋለሁ። ወደ ኤሲ ሚላን ሄዶ ቤንች ነው የሆነው። አቃቶ ጎል ማግባት አልቻለም። በቃ እና ይሄ የአእምሮ እንትን ይፈልጋል እና አሁን
አልጠበቅም ነበር ማለት ነው። እሱ መግባቱ የጠበቅኩ አልነበረም ማለት ነው። የሆነ ለውጥ ተጠበቅ ነበር እዛ ላይናፕ ላይ ማለት ነው። በቃ ኢሳቅን በተመለከተ ኢሳቅን እዛ ጋር መስጠት እኔ ሙድ ላይ ነበረው ኤቲኬን ብታስገባው ሞር የተሻለ ለኔ ሙድ ላይ ነው ያለው ልጅ አሳይቶሃል። በደጋፊውም ተቀባይነትም አግኝቷል። በነገራችን ላይ ሊቨርፑል ደጋፊዎች በጠዋቱ ተቀብለውታል። ያው ስታየው ዝም ብሎ ገልጋጋ ምናምን መሰለህ፣ ግን ዋናው በዛም በዚህ ብሎ ጎል ያገባል። ያን እንኳን በተጨነቁ ሰዓት እንኳን ሲሞክር አንፊልድ እንዴት እንደጮህለት አይተሃል። ተቀይሮ እንኳን ነው እንግዲህ በቃ እነ ጆንስ እሱ ከገቡ በኋላ ነው ቀና ያለው የተሻለ ሊቨርፑል የእውነት ነው። እነዚህ ያልጠበቃቸው ናቸው እንግዲህ በላይ ያልጠበቁት ነው። እና እንግዲህ ሊቨርፑል ለአራተኛ ጊዜ ተከታታይ ሽንፈት ደርሶበታል። እንደውም ለኢኪፕ ይሄንን ጨዋታ ሲያቀርብ ወደ ክራይሲስ እየተንደረደረ ወደ ቀውስ እየተንደረደረ ነው ብሎ ነው አርስ የተጠቀመውና ኖቬምበር 2014 በብሬንደን ሮጀርስ ጊዜ ነበር 4 ተከታታይ ሽንፈት የተሸነፈው። ይሄም 2014 12 ዓመት በፊት 11 ዓመት በፊት ማለት ነው። እና በአንጻሩ ማንቸስተር ዩናይትድ ቅድም እንዳልከው ዋይን ሩኒ 1-0 ጃንዋሪ 17 2016 1-0 0-1 ሲያሸንፍ ማንቸስተር ዩናይትድ አንፊልድ መጥቶ ሩኒ ነበር ያገባው። ይህ 10 ዓመት ኦልሞስት አስቆጥሯል። ኦልሞስት 10 ዓመት እና 4 ተከታታይ ሽንፈት ግን ከ2014 በኋላ ለመጀመሪያ ጊዜ ነው ከ11 ዓመት በኋላ። እኔ የሚገርምህ ዝም ብሎ ላይናፑን በተመለከተ ሳይ ሊቨርፑል ላይ ተመሳሳይ ነገር አለን። ዩናይትድ ላይ ያነሳው ነገር ስለሌለ እሱም ላይ እንደው የተወሰነ ነገር ብዬ በተለይ ከላይናፑ ጋር የተያዘ ግምቴን ላንሳለ። ዩናይትድን ሳየው ዝም ብዬ ተከላካይ መስመር ላይ የወሰዱት እርምጃ ዝም ብሎ እንደ ውጪ ተመልካች አልተመቸኝም። በተለይ ማጓየር ነው እንግዲህ ያጣመሩትና በተለይ ደግሞ ማጓየርን አኮሞዴት ለማድረግ በሚል ያው ዴሊክት ደግሞ ወደ ቀኝ እንዲገፋ ተደርጓልና ምንጊዜም እላለሁ ደጋግሜ እዚህ ክለብ ውስጥ ለወጣቶቹ እድል እየሰጠህ አቅም ያላቸው ወጣቶችን በብቃት እንዲጎለብቱ ካላደረክ በጣም አስቸጋሪ ነው እያልኩ የሌኒ ዮሮን ጉዳይ ነበር ሳነሳይ ነበር ደጋግሜና ይሄ ፈረንሳይ ወጣት ትልቅ አቅም ያለው ወጣት ነው፣ በአእምሮ የሚጫወት ወጣት ነው፣ በስል ነው ይታያልና ደጋግሞ የሆነ ጥቂት ተሰራ ተብሎ ነበር ከዚህ በፊት ከፈርናንዴዝ ጋር በተያዘ ሜዳ ላይ አት የመጠቋቆም ነገር መጣ። ያንን ተከትሎ ቤንች አረጉት የሚል መረጃ ያወጣው እሱ ብቻ አይደለም። ከዩናይትድ መልበሻ ቤት አካባቢ የሚወጡ መረጃዎች በሙሉ ሰውየው ለሲኒየር ተጫዋቾች በቃ ችግሩ ስለገባው ከችግሩ ሊያወጡኝ የሚችሉት ሲኒየር ተጫዋቾች ናቸው በሚል ለነ እንግዲህ ካዝሜሮ ለነ ማጓየር ለነ ሾው እንዴት ቅድሚያ እንደሚሰጡ ደጋግሞ መረጃ ይወጣ ስለነበር ይሄ ልጅ ቤንች የሆነበት ምክንያት አላግባብ ነው ብዬ ማገት ነበርና ይሄንንም ትልቅ ጨዋታ ሳስብ እንግዲህ ማጓየር ገብቶ እንደዚህ ጨዋታው ላይ ኢምፓክት ይፈጥራል። በስተመጨረሻ የተሻማለት ቴስታ ጎል ያገባል ብለህ አይደለም ወስደውና ሁሌም ይሄ ተጫዋች በተለይ የመሃል ተከላካይ ሆኖ ፍጥነትም ኦፍሳይድ ትራፕ አጠባበቅም ላይ ያለው የኳሊቲ ችግር ስለሚታየኝ ፈጣንም ስላልሆነ እንዲገባ አልነበረም የኔ ፍላጎት። እንግዲህ እኚህ ሰው ይሄንንም ተጫዋች ተጠቅመውበታል፣ ምርጫ ያልነበረም። ከዛ ውጪ ግን ሰዎች ሁልጊዜም እንግዲህ ካለፈ በኋላ ሊሉ ይችሉ ይሆናል እንጂ ኩንሃን በተመለከተ በቅርቡ እሱንም አንድ ጨዋታ ላይ ቤንች ያደረጉበት ሂደት ስለነበረ ሴስኮ ይገባል ነበር የብዙዎች ግምት። እኔ ግን ኩንሃ በመግባቱ ልክ መገናኛ ብዙሃን ከጨዋታው በኋላ እንግዲህ እሱን ኳሊቲ አይተው በኋላ እኔም አንተም እንደምናነሳው ምን ያህል ጥቅሙ በተለይ የሊቨርፑልን ተከላካዮች እንዴት እንዳላረጋጋቸው አጠቃላይ ፈርስት ሃፍ ላይ የነበረው 50-50 የሆነ ብቃትም እንዴት በሊቨርፑል በዩናይትድ የአጥቂ መስመር እነ ፈርናንዴዝ እሱ በተለይ ኤምቤሞ እነ ሜሰን ማውንት የሰሩትን ነገር ስታይ ኩንሃ መግባቱ ከሴስኮ ይልቅ ተገቢ ነው ብዬ እንዳምን አስቀድሞ የሚያደርገኝ ሐሳብ ነበር። ሊቨርፑልን በተመለከተ ግን እንዳልከው ትልቁ ጥያቄ የነበረው አንዱ የምንድነው የማካሊስተር ጉዳይ ነው። እንግዲህ ሊቨርፑል የደረሰ የመጨረሻ ከኢንተርናሽናል ብሬክ የመጣ ተጫዋች ነው ተብሎ ነው የተጠቀሰውና ይሄ ተጫዋች ቤንች ይሆናል ሙሉ ለሙሉ የሚል ግምት እዛ መስመር ላይ እንግዲህ በተለይ ግራቨንበርግ ፊትነሱ ጥሩ የሚሆን ከሆነ ሶቦስ ላይም ወደዛ መስመር የሚሳብበት ብራድሊ በቀኝ መስመር የሚጀምርበት ነገር ይሆናል አንዱ የኔ ነገር ነበር። እንግዲህ በፍጹም ማካሊስተርን ጌም ያስጀምሩታል የሚል ግምት አልነበረኝም በኔ በኩል። ሁለተኛ
ሁለተኛ አንተ የጠቀስከው ኢሳቅን ጉዳይ ነው። ኢሳቅ አሁን ቬትስ ላይ መጨቀን ከቻሉ አርነ ስሎት ለምንድን ነው ኢሳቅን ቢይች? አንዳንድ ጊዜ እኮ ተጫዋቾችን ሴፍ ታደርጋቸዋል። አሁን በቃ ይጀምራል አሉ ጋዜጣዊ መግለጫ ላይ ሲናገሩ የነበረውን ሰምተህ ከሆነ በቃ this is the time አሁን ትችት የሚነሳበት ወቅት ላይ አይደለም፣ በቃ በቀጥታ ወደ መስመር ይገባል ብለው ነግረውን ነበረ ዓርብ ዕለት ጋዜጣዊ መግለጫ ሲሰጡ። ግን እንዲህ ከምትል ይልቅ አንዳንድ ጊዜ ተጫዋቾችህን የራስ መተማመናቸው ነው። ኦኬ ፊዚክስ ችግር የለውም የሚታይ ነው፣ በእንቅስቃሴ ትሬኒንግ እየሰራ ዲቨሎፕ ታደርገዋል። የጠቀስከው የአእምሮ ጉዳይ ግን የሚመጣው በዋዛ አይደለም፣ እንዲህ በቀላሉ አታረመውም። የኮንፊደንስ ጉዳይ እንዲህ ስታደርግ አንዳንድ ጊዜ ከላይናፑም እኮ ወጣ እያደረግ የተጫዋቾቹን ምንድነው የመላው ዓለም የሚዲያውም ምንድነው የደጋፊውም ትኩረት ከማድረግ ይልቅ ገሸሽ አድርገህ ውስጡን ስራዎችን እየሰሩ በትሬኒንግ ኮንፊደንስ ያመጡ ምንድነው ኢምፓክት ሰብም ሆነው እየገቡ እኮ ያ የሚፈለገው ነገር እንዲመጣ ማድረግ ትችላለህና እዚህ ተጫዋች ላይ እንግዲህ በቅድሚያ ማስገባታቸው ለኔም ትልቅ ጥያቄ ነበር። እንዳልከው የኬቲኬ በንቀልቀል ላይ ነው ያለው፣ ጥሩ ላይ ነው ያለው፣ ጎል እያገባ ያለ ተጫዋች ነው። ስለዚህ ልክ ቬትስ ላይ ትልቁ ተጫዋች ነው፣ ትልቁ ወጪ የወጣበት ተጫዋች ነው። እሱን እንዳስቀመጥከው ሁሉ ይሄንንም ተጫዋች ብታስቀምጥ አንዳንድ ጊዜ እኮ ሁለቱም በስነ ልቦና የተጎዱ ምንድነው ትልቁ ወጪ የወጣባቸው ተጫዋች አይ ከሌም እኮ አልተሰለፈም ከሌም አልተሰለፈም አንዱ ራሱ ውጪ በመሆን ምንድነው ይሄ እንዴ ምንም ችግር የለም ከሌም እኮ እንዲሆነዋል ብለ የስሜት መጠገኛ ራሱ ልታደርግበት የምትችልበት ሂደት ሁሉ ነበር። ሰው ይሄንን ቢደፍሩ አላደረጉትም። ይሄ ደግሞ ትልቅ ኪሳራ ነው እኔ በሊቨርፑል በኩልና በእርግጠኝነት ኤኬቲኬን ነበር እኔ የጠበቅኩት ሊቨርፑልን ሳስብ፣ ግን አልሆነ። ምርጫቸው ላይ ሄዶ የተፈጠረው ችግር ሁለቱን ሳስብ ያየሁት ከዩናይትድም ከሊቨርፑልም አንፃር ይሄን ነው ነው። ያ በጣም የሚገርምህ ዓርብ ዕለት ቅዳሜ ዕለት በወጣው የሌኪፕ ጨዋታው በፊት ማለት ነው ድህረ የማንቸስተር ዩናይትድ እና የሊቨርፑል ጨዋታ ድህረ እንትን ሲያቀርብ ሌኪፕ ስለ ሳላህ በኋላ አነሳልሃለሁ። ስለ ሳላህ ሰፊ ዘገባ አውጥቶ ነበር። ማለት ሰፊ ስለ ያው ዘገባ አውጥቷልና ጥላው ሳላህ አሁን ጥላው ነው ያለው ማለት ከዚህ ጨዋታ በፊት ማለት ነው ጥላው ነው ያለው ብሎ መረጃዎች አቅርቧልና ዝም ብለህ እንደው ስትመለከት ሳላህ ራሱ ስታርቲንግ ላይን አፕ ውስጥ መግባት አለበት ወይ ብለህ ጠይቀህ እንደውም ዛሬ ከጨዋታው በኋላ ካራገር ቤንች መሆን አለበት የሚል ነገር አርስ ያየው መሰለኝ። አሁን ወደ ሳላህ ዞረ ጉዳዩ ደግሞ አሁን ከኢሳቅም በላይ ወደ ሳላም ዞረ እኮ አሁን ወደ ከኢሳቅ ይበልጥ ወደ ሳላም ዞሯል። አሁን አጥቂው ክፍል ስለደከመ ገብቷል ከእንትን ይሻላል በሚል ነው ማለት በሚል ነው እንጂ እኔ የምቀበለው ያንተን ነው። እኔም ማምነውም ኢሳቅ ነበር ወንበር ላይ ምክንያቱም እንትንም አሉ እንደ ስዊድንም እኮ ሄዶም ቢብሎታል እዛም ቢብሎታል ፕላስ እንትንም አሉ እንጂ ነጥቦችም አሉ። በቂ ምክንያቶች አሉ እና ሳላሁን ለኪፕ ካቀረበው መነሻ ስትመለከት ዛሬ ቤንች መሆን አለበት ትላለህ፣ ቤንች መሆን ነበረበት ትላለህ እና ግን አሰልፎታል። ታገሱም 85 ደቂቃ ብዙ ነገር ሲያበላሽ ቆይቶ አይተውት 85 ደቂቃ ድረስ መጠበቅ አልነበረባቸውም። 85 ደቂቃ ድረስ መጠበቅ አልነበረባቸውም እና አሁን ይሄ የግዴታ ለውጥ ነው ይመስለው። ያውም የለወጡት በፉልባክ ተጫዋች በእንትና በፍሪምፖንግ በሚባሉ ተጫዋች ነው። እሱ የማጥቃት አንድ ለአንድ ናቸው። ጎል እየፈለጉ ነው ያሱት። ይሄንን ድፍረት ግን አሁን አልነበረም ማሳየት ነበር ወይ? ምናልባት ልጁ 17 ጨዋታ ላይ 16 ጎል አግብቷል ዩናይትድ ላይ። ስለዚህ በሚል ምናምን ሊሆን ይችላል። ግን በቃ እስከ ረፍት አይቶ 30-60 ደቂቃ ጠብቀ መቀየር አለበት። 45 ደቂቃ definitely እና ይሄ አስገራሚ ነው። እስኪ ግን ጨዋታውን ነው ምን አየህ? ምንድነው አሁን እንግዲህ ፈርስት ሃፍ ላይክ ያው ቅጽበታዊ የሚመስለው ጎል ምንድነው ከዳኛውም ስተት ጭምር እንግዲህ አድበስብሰው አልፈውታል። ያው ተገቢ ያልሆነ ጎል እንደሰጡ ማሰብ ትችላለህ። የጭንቅላት ጉዳት ነው አላዩትም ነው የተባለው። አሁን የሚወጡ መረጃዎች የሚነግሩን እሱን ነው። እንግዲህ እርስ በርስም ቢጋጩ ስተት ነው። በቃ ጭንቅላት ላይ አደጋ ከደረሰ ከወደቀ መንፋት እንደነበረባቸው ሁሉ መገናኛ ብዙሃን አንስተዋል። እኔም አንተም የምንደግፈው ሀሳብ እንደሆነ አምናለሁ። እሱ እንደተጠበቀ ሆኖ ግን ምንድነው የዚህን የጨዋታ መንፈስ አጣ? የጎሉ ፈጥኖ መምጣት ወይስ ምንድነው? what happened? ዩናይትድ ምን አደረገ? ሊቨርፑል ምን ሆነ? ዴቭ ግን እግረ መንገድ ስለ ኩና አስተዋራ ነበረ እና ኩና እስካሁን ጎል አላገባም። ግን ለቲሙ በደንብ እየሰራ ነው። በደንብ ይታያል። ልክ አሁን የኮሬሽ ብዙዎች አያገባም፣ ያው ሚዲያውም ያለበት ነው። ግን የኮሬሽ ግን
በጣም ብዙ ነገር እየሰራ ነው። ሰርቪሱ በጣም ጥሩ ነው። ትናንት ራሱ ለአንዱ ጎል እኮ የሱ እዛ ቦክስ ውስጥ የሰራው ነገር ነው ይሄንን ለጎሉ እና በጣም ብዙ ስራ እየሰራ ነው። ጎሉ ይመጣል አርቴታም ብሏል። ጎሉ ይመጣል ብሏል። አንድን ተጫዋች ታመጣ እኮ ጎሉን ብቻ ለመጠበቅ ቲሙ የሚያሸንፍልህ ከሆነና ለቲሙ በማሸነፉ ውስጥ ባለው ፕሮሰስ ውስጥ ያንተ ኢምፓክት ላቅ ያለ ከሆነ ለምን ከሱ ጎል ትጠብቃለህ? ለምን ከኩና ጎል ትጠብቃለህ? ኩና ለቲሙ እየሰራ ነው። በደንብ እየሰራ ስፔስ ይከፍትላቸው። ስፔስ በማስከፈት በጣም ጥሩ ነው። ቲሙ በመረበሽ በጣም ሰርቪሱ በጣም ከሚገባው በላይ ጥሩ ነው። ስለዚህ ጎል ለምን አላገባም ብለህ መተቸት አትችልም። አይደለም አይ ቲንክ ይመጣል። እንደውም ለአንተ ነው ሳወራ የነበረው አርቴታ ባይ ኔቸር 9 ቁጥር ተጫዋች አይፈልግም ነበር አይደል? እኔም አንተም እናውቃለን። 9 ቁጥር ተጫዋች መጣ። ሁሉም የሚጠብቀው ከዚህ ተጫዋች ጎል አግቢ እንዲሆን ነው። አዎ ጎል ነው በቃ ኢንዲፌክቱ ጎል ስለሆነ ሁሉም ይጠብቃል። ግን አርቴታ ቀድሞ ከአጥቂ ተጫዋች ይፈልግ የነበረውን ይሄ በቃ ማይደክም ወርክሬቱ በጣም ከፍተኛ የሆነ ሃቨርትስ ላይም ወይም ሌሎቹም ላይ የሚሆን ተጫዋች እኮ ከጎሉ ውጪ በደንብ አግኝቷል። እዚህ ተጫዋች ላይ የጎደለው የለም። ስለዚህ በዚህ ተጫዋች ወርክሬት የሚከፋ አይመስለኝም። ኦፍ ኮርስ ጎል ቢያገኝ የበለጠ ጥሩ ነው ብለህ ተናገራለህ። ኩናም ከዚህ ጋር የሚመሳሰል ነገር አለው። ጎሉ ክሬም ነው ለእንደዚህ አይነት ተጫዋች ለኩናም ሆነ ለዮከሬሽ ጎሉ ክሬም ነው። ዋናው ኬኩን ከሰጠህ በቃ ለክሬሙ ለምን ትጨነቃለህ? እና እንደዛ ነው ልትል። ስለዚህ ወደ ጨዋታው ስገባለህ ዴቭ፣ እንግዲህ መጀመሪያው 15 ደቂቃ ስንመለከት ዴቭ ማን ዩናይትድ ቀድሞ ማግብቷል። ገና በተጀመረ እንግዲህ በጠዋቱ ነው። ይሄ ደግሞ ለዩናይትድ ምንም ወደድክም ጠላህም ትልቅ የስነ ልቦና አድቫንቴጅ ይሰጣል ይሄ እና በዚህ ጎል ላይ ግን የብሩኖ ፈርናንዴዝን ሮል በጣም አግዚፌ ነው ማየው ዴቭ። ብሩኖ ፈርናንዴዝ የሰራው ነገር በጣም ከአሲስት በፊት አሲስት አለ እንደምታውቀው እና ኳሱን ያገኘበትን ቦታ ስትመለከተው እነዛ ሶስቱ ተጫዋቾች እምቦሞና ማካሊስተር እና ቫንዳይክ ኳሱን ሲሻሙ ቫንዳይክ ቆመ፣ ሁለቱ ወደቁ ማለት እምቦሞና ማካሊስተር ወደቁ እና ሁለቱ ሲወድቁ ብሩኖ ፈርናንዴዝ ኳሱ እሱ ጋር ሲመጣለት እና ብሎ ሲመለከት በቀኝ በኩል ሐማድ ብቻ ነው ያለው። ደን አፍተር ምንድነው ያደረገው? በመሬት ፓስ ለማድረግ አይችልም። ሁለቱ የወደቁት እሱ ፊት ለፊት ናቸው። በሱ በልጁ ፓስ መስመር ላይ ነው የሚገኙት። ገብተዋል። ስለዚህ በቀኝ እግሩ ነው ኳሱን ከፍ አድርጎ የሰጠው። እንደዛ ፓኒክ በሆነ ሲቹዌሽን ውስጥ ይህን ያህል እንደዚህ አይነት ማሰብ በጣም ከባድ ነው ዴቭ። ሰዎች አሁን ቀላል አድርገው ፓስ ነው ያደረገለት ተብሎ በቃ ቀላል ነገር ነው የሚያወጡት። ግን እዛ ሁለት ልጆቹ ወድቋል። ራሱ እንትና ማነው የራሱ ተጫዋች ኤምበሞ ራሱ ከልሎታል። የመጀመሪያው የሚከለለው እሱ ነው፣ ፓስ እንዳያደርግ። ደግሞ ስትመለከተው ፊት ላይ ማግኘት የሚችለው እሱ ብቻ ነው ኳስ፣ ሌላ ሰው የለም። በግራ በኩል ማንም የሄደ የለም። ያቺን ኳስ ወደ ፍሬ እንድትለወጥ ከተፈለገ ለአማድ ነው መስጠት ያለበት እና ያንን አድርጎ ሰጠው። አማድ ደግሞ ኳሱን እንዳገኘ ፊት ለፊት 1v1 ነው የተገናኘው ከእንትና ጋር ከማነው ከርኬዝ ጋር ፊት ለፊት የተገና። ስለዚህ አሁን 1v1 ላይ ጥሩ ነው አናድ ምንም የምትተቸው አይደለም። ግን ቢሆንም ኳሱን እሱ ሲይዝ ኬርኬዝ ደግሞ ማፈግፈግ ጀመረ። ያው የጓደኞቹን ከኋላ ያሉ ጓደኞች አለርት እንዲሆኑ ማለት የሱ ማፈግፈግ ግን ለማ እድል ሰጠ ለኤምብሮሞ ተነስቶ እንዲገባ አደረገና እንደገና ፕሮቮክ አደረገው ማለት በተከላካይ ጀርባ ኳሱ እንዲለቅለት ፕሮቮክ እየሮጠ ጋበዘው። ሲጋብዘው አማድም ደግሞ ቶሎ ነው ለዛ ፓስ ያደረገለት ገብቷል። እና ልጁ ኤምብሮሞ በቆንጆ ሁኔታ ጎሉን አስቀበለ። በእርግጥ ጥያቄ ታነሳል፣ አሊሰን ቢሆን ይሄ ኳስ ይገባል? 1v1 ላይ አሊሰን በጣም ጎበዝ ነው እና አሊሰን ቢሆን ይሄ ጎል ይገባል? ጥያቄ ምልክት ታነሳለ። በአብዛኛው ሊገባበት ይችላል፣ ግን ከልጁ ልምድ መነሻት አይመስልም ነው የምትለው እና ማን ዩናይትድ ይሄ ጎል እንዲረጋጋ አድርጎታል። በእንቅስቃሴ ይታያል መረጋጋቱ። ኳሶቹ በትክክል
የጥናት ፓሶች ናቸው ማለት በትክክል ነው ለጓደኞቻቸው የሚሰጡት እርግጠኛ ሆኖ ነው የሚሰጡት ምክንያቱም ተረጋግተዋል በአንጻሩም ደግሞ ሊቨርፑል ለ20 ደቂቃ መረጋጋት አይታይበትም ነበር እና በደንብና ሪከቨር ለማድረግ ጊዜ ፈጅቶበታል እና ይሄ ደግሞ ሪከቨር ለማድረግ ከተገደደበት ምክንያት ይሄ ተደጋጋሚ ያለመደው 3 ሽንፈት ተከታታይ መጣ አሁን ገና በጠዋቱ በሁለተኛ በአንድ ደቂቃ ተኩል ውስጥ መጀመሪያ ጎል ገባበት ክሊክ ያደርግበታል ቲሙ ገብቷል ያ 3ቱ ጨዋታ ክሊክ ያደርጋል እና መረበሽ በደንብ ያጋጥማልና ሊቨርፑል የተረጋጋው መቼ ነው ከ20 ደቂቃ በኋላ ነበር ምክንያቱም ምንድነው ኦፍ ኮርስ ማን ዩናይትድ ኳስ ሲሰጥ በሊቨርፑል እጅ ውስጥ እግሩ ሲገባ ግን በሚድ ብሎክ እና በሎ ብሎክ እያፈራረቁ እንደ ጨዋታው ባህሪ ነበር ሚድ ብሎክ ያደርጋሉ በጣም ደግሞ ሲያውቁ ደግሞ ወደ ኋላ ደግሞ በጣም አፈግፍገው ደግሞ እንደገና ኮምፓክት ሆነው ኦርጋናይዝ ነው ይጠብቁ ነበርና ይሄን ነገር ተመለከተ ሊቨርፑል ግን በሚድ ዞን ላይ ውስጥ ስፔስ ያገኘው ከ20 ደቂቃ በኋላ ነበር እሱም ያ ሶቦስ ላይ ለሳላ መሃል አርኩ ላይ ነበር በአጋጣሚ ምን ሊያደርግ እንደመጣ አላወኩም ለሳላ ሰጠው ሳላ ደግሞ በቆንጆ ሁኔታ ነው ለጋክፖ የሰጠው ጋክፖ ያችን ኳስ ብረት መለበና ግን ሶቦስ ላይ ለሳላ የሰጠው ኳስ ላይ 3 የማንቸስተር ዩናይትድ ተጫዋቾችን የቀነሰው 3 የማንቸስተር ተጫዋቾችን ቀንሶ የሰጠው እና ስፔሱ በደንብ ብርግድ ነበር ያለውና የጎል የመግባት እድሉ ሰፊ እንደሆነ ያሳያልና ሳላ ደግሞ ለደቹ ልጅ ጥሩ ኳስ ነው የሰጠው ያ ደግሞ ፈርስተቹ ጥሩ ነው ውሳኔውን ጥሩ ነበር ግን ብረቱ በቃ እንዳይገባ አደረገና ከዛ በኋላ ግን ሊቨርፑል የተሻለ ነገር ይመስል ነበረ ግን አደጋ መፍጠር አልቻለምና ማን ዩናይትድ በደንብ ኦርጋናይዝድ ሆናል ኦርጋናይዜሽኑ ደግሞ ለሊቨርፑል ምቾትን አልሰጣቸውም በተለይ አንድ ቁጥር ልንገር ፔናልቲ ቦክስ ውስጥ ማለት ፋይናል ሰርድ ላይ ሊቨርፑል 29 ጊዜ ፋይናል ሰርድ ነክቷል ማንቸስተር ዩናይትድ 16 ጊዜ ነው ፋይናል ሰርድ የነካው ሊቨርፑል ግን 29 ጊዜ ወይም 30 ብሎ እጥፍ ማለት ነው ግን ፔናልቲ ቦክስ ውስጥ የገቡት ሊቨርፑል ከ29ኙ 6ቱ ብቻ ነው ፔናልቲ ቦክስ ውስጥ የገባው ምቾት እንዴት እንደተቸገሩ ታያለ አዎ ማንቸስተር ዩናይትድ ግን ከ16ቱ 8ቱን አድርሷል 50%ቱን ከፋይናል ሰርድ ላይ 50%ቱን ፔናልቲ ቦክስ ውስጥ ከተዋል ሊቨርፑል ግን ከ5ቱ አንዱ ነው ፔናልቲ ቦክስ ውስጥ ይገባ ነበር ይሄ ማለት በቃ ኦርጋናይዜሽኑን አልተመቸውም ለሊቨርፑል ማለት ነውና ሊቨርፑልም ራሱ ሲስተሙ በቃ አልተመቸውም ለስኬታማ ሲስተም አልነበረም ሲከተል የነበረው ልትችላልና እንደውም በ24ኛው ደቂቃ ላይ ማን ዩናይትድ ለኩና ለሐማድ የሰጠው ኳስ ሐማድ በሁኔታ እንደ ባክ አይደለም ለእንትና ለብሩኖ ፈርናንዴዝ የሰጠው ፈርናንዴዝ እንደ ፔናልቲ እኮ ነው ያገኘው ባዶ ጎል የሳተው ኳስ አስቆጪ ነበር ያስቆጪ ነው ከብሩኖ ፈርናንዴዝ ማጠብቅም እንደዛ አይነት ኳስ ይስታል ብለና በዛው እንግዲህ አለቀ ሰከንድ ሃፍ እንዳልነው ሊቨርፑል በለጠ ጫና ፈጥሯል ግን አሁንም የክሊር ቻንስ ያለቀ እንትን ምትለው የለም ብዙም እንትን አይደለም ብረት አንድ ሁለት ተነካክቷል አሉ ቻንሶች ተጠቅሳለህ ግን በቃ ይሄ ነፃ አንድ ለአንድ ምትለው ፍለፊት የመገናኘት ፈተና ግብ ጠባቂውም ላይ የለም በርግጥ በዚህ ሀፍ ላይ ሊቨርፑል የተሻለ ነበር ማንቸስተር ዩናይትድ ያቺን አንዷንም ጎል ለማስጠበቅም ምልህ እንትኑ እንዳለው ማሰብ አለብን ጉጉቱ እንዳለ ማሰብ አለብንና አሁን ስለዚህ አሁን ሰከንድ ሃፍ ላይ ሊቨርፑል 37 ፔናልቲ ቦክስ ውስጥ 37 ኳስ ተች አድርጓል ዲፍ ይሄ ደግሞ የተሻለ ሰሞኑን ያሳያል ሰከንድ ሃፍ ቅድም በአንጻሩም ማንቸስተር ዩናይትድ 8 ብቻ ነው ፔናልቲ ቦክስ ውስጥ የገባው ሰከንድ ሃፍ ግን ከ37 ፔናልቲ ቦክስ ውስጥ ዴቭ 12 ሹት አድርጓል ከውጪም ከውስጥም 2 ብቻ ነው ኦን ታርጌት ያደረገው አሁን 2 ብቻ 37 ፔናልቲ ቦክስ ውስጥ ገብቶ 2 ኦን ታርጌት በጣም ትንሽ ነው እና አንዱ ጎል ገባ አንደኛው አልተቆጠረም እንግዲህ 2-1 ማለት ነው እና ይሄን ስትመለከት ሊቨርፑል በጣም በቃ ስኬታማ አለ ሻርፕ አለ መሆኑን በደንብ ያሳያል በቃ አደጋ ፈጣሪ አለ መሆኑን በደንብ ይታያልና እንግዲህ በፊት የምናውቀው ሊቨርፑል እስካሁን የመጨረሻ ደቂቃ ላይ የሚያገባ ሊቨርፑል ነበር አሁን ግን ራሱ ላይ ተደጋገመ ይሄ ደግሞ ተደጋገመ እና
እንግዲህ አስበው ሊቨርፑል ጎሉን ያቻነቱን ያገባው 78ኛው ደቂቃ ላይ ነበር 1-1 የሆነው እና አንፊልድ ነው ጩኸቱን ሰማለ። ስለዚህ 12 ደቂቃ በቂ ነው ለሊቨርፑል ድል ብለህ እንድጠብቅ ያደርጋል። ግን በተቃራኒው 84ኛው ደቂቃ ላይ ደግሞ ራሳቸው ላይ ገባና ኦፍ ኮርስ አሰልጣኙም በተወሰነ በጣም ሪስክ ሲወስዱ ተመልክቻለሁ። በተለይ ከ60 ደቂቃ በኋላ ወደ 4-4 አዝማሚያ ነገር ገብተዋል። ጆንስ ገባ፣ ዊርትስ ገባ፣ ኤኬቲኬ ገባ እና ወስደዋል ሪስክ። ግን ያው ከሽንፈት እንትን አላላቸውም አላዳናቸውም። እና ይሄን መደምደሚያን በኋላ ሰጣለው። አንተ ስለ ጨዋታው ተናገር። ሁሴኖ እንግዲህ ለዩናይትድ እጅግ በጣም ትልቅ ድል ነው፣ ምንም ጥርጥር የለውም። በኮቹም ታሪክ እንግዲህ በ11 ወራት ጊዜ ውስጥ የተገኘ የመጀመሪያው ባክ ቱ ባክ ድል ነው። ከባካላ ጋር በቀደም እያወራን ነበርና በአቬሬጅ እኮ በወር አንድ ሆኗል። እንግዲህ በወር ውስጥ የሚያደርጉትም ጨዋታ ወደ 4 በመውረዱ በወር አንድ ጨዋታ እያሸነፉ ሆኗል እኮ እየተጓዙ ያሉት እየተባለ ነበር እኚህ ኮች እና የጠቀስከው የሰንደርላንድ ጌም መጣ። ከዛ ይሄኛውን ደግሞ በተለይ ከሜዳ ውጭ ወጥተህ ኦልሞስት ለ10 ዓመት የሚጠጋ ታሪክ ያላሸነፍክበትን ጨዋታ አሸነፈ መውጣት በጣም ጥሩ ነገር ነው። ያየሁት ፖዚቲቭ ነገር ዩናይትድ ላይ የተጫዋቾቹ ፍላጎት፣ በተለይ ቀድሞ ያስቆጠሩትን ጎል ለማስጠበቅ የተከፈለ የእርስ በርስ ጥረት፣ የእርስ በርስ መደጋገፍ፣ በተለይ ፈርስት ሃፍ ላይ ያሳዩት እንቅስቃሴ በእርግጥም ዩናይትድን በደንብ በተለየ መልኩ እንድናየው ያስገደደ ነበርና ደጋግሞ የሚነሳ ይሄ የተጫዋቾች ስሜት ማጣት፣ አንዳንድ ተጫዋቾች በፖዚሽን በሚገባው ፖዚሽን አልተጫወቱም፣ በተጫዋቾች ምርጫ ጉዳይ ላይ ከከሌ እየተባለ የሚነሳን ነገር ሁሉ ባስረሳ መልኩ በቃ ለዚህ ጨዋታ ስኬት በደንብ ሜዳ ላይ የሚታይ ነገር ከፍለዋል። እንደጠቀስከው ሚድ ብሎክ ወርደውም ብሎክ ለማድረግ ጥረት ያደረጉበት መንገድ ይታያልና እድሉ ባይገኝም ኢንቴንት ነበራቸው ታያለ። በተለይ በጣም አስደንቆኝ የነበረው ኩናህን ጨምሮ የፊት ሶስቱ ተጫዋቾች ሜሰን ማውንት፣ ኤምቤሞ የሊቨርፑልን የተከላካይ መስመር በረኛውም ራሱ ግብ ጠባቂው ራሱ እና አለማረጋጋታቸው በጣም ይደንቅ ነበርና ያ የምናውቀው በተለይ ሚድፊልድ ላይ ሞር ዶሚኔት ካደረገ ያለ ችግር እንቅስቃሴዎችን በመስመር መሀል ለመሀል ይዞ የሚመጣው የሊቨርፑል አማካኝ 3 ኳሶች እኮ ፕሮፐርሊ እንኳን 3 ኳሶች እኮ መቀባበል እንዲቸግረው ነው ያደረጉትና ደጋግሞ እንቅስቃሴያቸው እንዲቆራረጥ በተለይ ሰከንድ ቦል የሚባለው ላይ ፈጽሞ በቃ የነሱ ኳስ እንዳይሆን ነው ደጋግሞ ጥረት ሲያደርጉ ያየሁትና ይሄ አሞሪም ስኬታማው የጨዋታ ስሌት ነበር ማለት ይቻላልና እንግዲህ ሁለት ምንድነው ይሄ ሞራል ቡስ የምትለው ትልቅ ፖይንት ነው ለዩናይትድ ልትለው ትችላለህ። እስካሁን ባልተጠበቀ መልኩ ወደ ላይ ከፍ ማለትም ቸግሯቸው ነበር። በሁለት ጨዋታ 6 ነጥብ እንዲህ በቀላሉ መውሰድ እንግዲህ ከመሪውም ያላቸውን ከቶፕ 4ም ያላቸውን ከቶፕ 5ም ያላቸውን ኦፍ ኮርስ ቡድኖች በጣም ተጨምቀዋል። እዛ ጋር እንደምታየው ከአንደኛ እስከ 10ኛ እስከ 9ኛ ያሉ ቡድኖች መቀራረባቸው በጣም ሰፍቷልና አሁን የእውነትም እንደመነሻ ሊወስዱት ከቻሉ ዩናይትዶች ከዚህ በኋላ እንግዲህ የሚመጪ ቀላል ጌሞች አይደሉም ያላቸው እናውቃለን። ከብራይተን ከኖቲንጋም ፎረስት ከቶተንሃም ጨዋታ አለባቸውና ባለፈው ሰንደርላንድን አሸንፈ አሁን ደግሞ በተለይ ሊቨርፑልን አዌይ ወጥተህ አንፊልድ ላይ አሸንፈ መልሰህ እንደገና ወደ ቀደመው ችግርህ የምትገባ ከሆነ የእውነትም በቃ ይሄ ቡድን አሁንም በሙድና በሙድ ብቻ የሚመራ ነው። የተጫዋቾች እርስ በርስ መስዋዕትነት ለመክፈል የሚደረግ ጥረት ምን ትርጉም አለው ብለህ ጥያቄ ልታነሳ የሚጋብዝ ይመስለኛል። ግን የእውነት እንደ ሞራል ቦስ እንደመነሻ ይሄንን እንደምንድን ነው እንደ ቤዝ ወስደው እንደመነሻ ወስደው ልትጠናከርበት የምታስብ ከሆነ አንፊልድ ላይ የተገኘው ድል በጣም ትልቅ ሞራል ቦስ ነው። በተለይም ደግሞ ሰውየው ከሰር ራትክሊፍ ካርቴታ ጋር ሳይቀር ሁሉ ንጽጽር የተደረገበት ሁኔታ ላይ ነውና ገና 3 ዓመት ሁሉ እንሰጣቸዋለን ተብሎ በመጡ ማግስት በመሆኑ ይሄ በጣም ትልቅ ውጤት ነው ብለህ ልትናገር የምትችልበት ነውና እንዳልከው ቅድም 4 ጌም ተከታታይ ሲሸነፍ ከ2014 በኋላ ነው። 3 ተከታታይ የሊግ ጌም ሽንፈት ግን በሊግ ደረጃ ሲታይ 1996-97 አንዴ እንዲህ 3 ተከታታይ የሊግ ጌም ሽንፈት ደርሶባቸዋል። 2000-2001 ላይም እንዲሁ 3 ተከታታይ የሊግ ጌም ሽንፈት ሊቨርፑሎች ገጥሟቸዋልና ቀላል ፈተና አይደለም ሊቨርፑል ላይም ያደረሱት ማለት ይቻላል። እንደ ሊቨርፑል ሳየው ደግሞ ሊቨርፑል ያየሁት ያው ችግር የሚጎላበት ነው፣ ሽንፈት ነው ኦፍ ኮርስ።
አሁን መጨረሻ ላይ የጠቀስከው ይሄ ከሪስክ ጋር የተያዘ ነገር ነው። ኦፍ ኮርስ መጨረሻ ላይ 4 5 6 የአጥቂነት ባህሪ ያላቸው ተጫዋቾችን አስገብተዋል። ኦፍ ኮርስ አንዱን በተለይ አቻ ጎሉን ለማግኘት ያደረከው ጥረት ይደነቃል። ይሄ ኮቹንም ቦልድ ሙቭ፣ ምክንያቱም ቀደም ባሉት የመጀመሪያዎቹ 2 3 4 ሳምንታት ይሄ ለውጣቸውም ነበር በመጨረሻ ሰዓት ጎል እያስገኘላቸው ያለውና ሁሉም የሚጠብቀው እነሱ ያገባሉ ሲባል ማለት በተቃራኒው ፓላስም ላይ እዚህም ጨዋታ ላይ በተመሳሳይ መልኩ ጎል ያስተናገዱትና አንዳንድ ጊዜ ቼልሲ ላይ አንዳንድ ጊዜ ኢቭን ጎል ካገኘህ በኋላ በተለይ ተከላካይ መስመርህ እንደዚህ ክራክ እያደረገ ከሆነ ጥያቄ የሚነሳበት ከሆነ እንዴት ነው ኋላህንስ የማታስበው? ሁልጊዜ ለ3 ነጥብ እየሮጥክ እንዴት ነው ለ1 ነጥብ ዋጋ የማትሰጠው? በተለይ ደግሞ ተደጋጋሚ ሽንፈቶች ሲመጡ ከዛ ሽንፈት ለመውጣት አቻም ቢሆን ጥሩ የማገገሚያ ነገር ስለሆነ እንዴት ይሄንን አላዩትም የሚል ጥያቄ አለ። ለምንድን ነው ይሄንን የምለው? ተከላካይ መስመራቸው በቃ አሁን ጥያቄ የሚነሳበት ነው። ቫን ዳይክ እኮ ማካሊስተር ላይ በፈጠረው ቴስታ ነው ያ ኳስ ሄዶ ጎል የገባው። በኋላ ወቀሳ ወደ ኬርኬዝ እንዳምበልነት ኃላፊነት በጋራ መውሰድ ሲገባ ኬርኬዝ ላይ ሲጮህ ነበር። ነው ቫን ዳይክ ኮናቴም ደግሞ በኋላ ኦፍሳይድ ትራፕ ነበር ሲሞክር ነው። ኮናቴ ባይገባ ጎል ኦፍ ነበር የሚሆነው። ሁለተኛውም ጎል ላይ አይተህ ከሆነ እንግዲህ ኮናቴ የማጓየርን እንቅስቃሴ መቆጣጠር አቅቶት ነው በተመሳሳይ መልኩ ይሄም ጎል የተቆጠረውና ተከላካይ መስመርህ እንዲንከን ያለበት ከሆነ በተለይ ደግሞ ደጋግሞ በተለይ በቆሙ ኳሶች እንደሚፈተን ጎል የሚገባበት ከሆነ ይሄንን ለማስጠበቅ ስራ ለመስራቱ በሊቨርፑል በኩል የታየ ትልቅ ግድፈት ነው። ኦፍ ኮርስ ይሄንን የምንለው ምንድነው ውጤታማ ስላልሆንክ ነው። ይሄንን ሪስክ ወስደው ደግሞ እኮ 4 5 አጥቂዎች ያግብተው ጎል ቢያገኙ ኖሮ ዋው ስሎት ይባል ነበር። ግን አንዳንድ ጊዜ ካለበት ወቅታዊ ችግር አንፃር በተለይ ሽንፈት ሲደርስብህ እንዲህ አይነት ችችቶች ቢመጡ እኔ ተገቢነት ያለው ነው ብዬ እንደሊቨርፑል ያለው ነው በግሌ ነው ማለት እሱ ልክ ነህ። ግን በድሉም ጊዜ እኮ አሳማኝ አልነበረም። አሁን የሊቨርፑል የሚለየው ያ ነው። እን ቀጥልሽ ነው ቀጥል። አንሳው እዚህ ላይ ነጥቡ ማንሳት ትችላለህ። እዚህ ላይ ማንሳት ትችላለህ ነጥቡ ማለት ይሄ ያለፈው አመት ሲጀመር ማነው ይሄን አመት ሲዝኑ ሲጀመር 7 ተከታታይ ድል ነው ያደረገው ቲሙ እና ግን 7ቱ ጌሞች አሳማኞች አይደሉም ድል ያደረገባቸው። ትንሹም በርንሌይ እንኳን ያልታሰበ ፔናልቲ አግኝቶ ነው ትዝ ይልሃል 1-2 አሸንፎ የወጣው እና ጥሩ ቲም አለን በወቅቱ እናገር ነበር ያሸንፍ እንጂ ጥሩ ቲም እንዳሉት እናገር ነበር። እንደውም ያኔ ብዙ ትችት የሊቨርፑል ደጋፊዎች ብዙ ትችት ያቀርቡብኝ ነበር። አሁን በደንብ ይባንኑ ይመስለኛል ትክክል መሆኔን እየታየ ነው። እና እንደውም ባይገርም ያለፈው ሳምንት ይመስለኛል ሁለታችሁ ስትሰሩ አንተና በአካል ሮለት ነው ስለ ሊቨርፑል ጊዜያዊ ነገር ነው ብሎ አንድ ፋክት አቅርቦልህ ነበር። ለምሳሌ ምን ብሎህ ነበር? ሊቨርፑል የተሸነፉት በቶፕ 8 የገጠማቸው ቶፕ 8 ቲሞቹ ናቸው ብሎ ሲነግርህ ነበርና እነዚህ ቶፕ 8ቶች እኮ በኋላ እንደውም ለሱ ነግሬዋለሁ በግል እኔ ብኖር ኖሮ እከራከርህ ነበር። አክቹዋሊ እሱ ሳይሆን ሐሳቡን እቃወም ነበር አለ። እነዚህ ቶፕ 8 የሆኑ ቲሞች ለምሳሌ እንደነ ሳንደርላንድ፣ ክሪስታል ፓላስ እነዚህ ቲሞች ማለት ክሪስታል ፓላስ እሱ የገጠማቸው ቶፕ ቲሞች 2 እና 3ቱ ቲሞች ቶፕ 8 ውስጥ የገቡት ከሊቨርፑል 3 ነጥብ ወስደው ነው። ከሊቨርፑል ባይወስዱ ኖሮ ቶፕ 8 ውስጥ አይገቡም ነበር። ገብቷል? የሱ ድክመት ነው እንጂ በሱ ድክመት የመጣን ወደ ቶፕ 8 እንዲገቡ ያደረገው እንጂ የነሱ በሌላ ነጥብ ያመጡት አይደለም። ገብቷል? ስለዚህ ሊቨርፑል የተሸነፈው በራሱ ድክመት ነው እና ዛሬ 4ኛውን ሽንፈት አስተናገደ እና እኔ በትክክል እያየሁት ነው። ሊቨርፑል አሁን በትክክል የአርነ ስሎት ቲም ነው። አሁን በደንብ ይታያል በደንብ ምክንያቱም ቲሙ አሁን ፓስ የሚያደርጉት እያሰቡ ነው። ገብቷል ማለት ፕሮሰስ አለው። ኮንትሮል ያደርጋሉ፣ ቀና ብለው ያሉ፣ ከዛ ፓስ ነው የሚያደርጉት በአብዛኛው ነው ማለት። ፕሮሰስ ደግሞ ሲኖር አንድ ነገር ላይ ስሎው ነው። ፕሮሰስ ሲኖር ስሎው ይሆናል፣ ይዘገያል እንቅስቃሴው ገብቷል፣ ይዘገያል እና ሪትሙን ያቀዘቅዘዋል። በተለይ እነሱ ይህን ፕሮሰስ ለማድረግ ሲዘገዩ ቲሞች ተጋጣሚዎች ቶሎ ይደራጃሉ፣ ኦርጋናይዝ ይሆናሉ፣ ቶሎ ይደራጃሉ እና በክሎፕ ጊዜ ግን የዚህ ተቃራኒ ነበር።
ከፍተኛ ከሆነ የአእምሮ ንቃት ድሪሎች ነበር የሚሰሩት በክሮል እና ያ ውሳኔዎቻቸውን በፍጥነት እንዲያደርጉ ያደርጋል እና ፓሶቻቸው ፈጣኖች ናቸው፣ ኢንቴንስ ናቸው፣ በጣም ኢንቴንስ ናቸው እና ሪትሙ ፈጣን ነው አሁን ስትመለከት ግን እና ስለዚህ ትራንዚሽኑ ፈጣን ነው። ቶሎ ወደ ጎል የሚገቡት ገብተው ወደ ጎል ቶሎ ይደርሳሉ እና አደጋ ይፈጥራሉ። ያኛው ቡድን ሳይደራጅ ቶሎ አደጋ ይፈጥራሉ። አሁን ግን ያ አይደለም፣ ቀርፋፋ ሆኗል ይሄትምና ይሄ ደግሞ ከዚህ ከኖዚ ከሆነ ስቴዲየም ጋር ሪትም ጋር አልሄድም። ይጮሃል እኮ ስቴዲየሙ ኖዚ ፋኑ በጣም ጮሃል። 90 ደቂቃ የሚጮህ ደጋፊ ነው ያለውና ይሄ ከዚህ ሪትም ጋር መሄድ አለበት። ይሄ ደግሞ አሁን የሰውየው ደግሞ እንትን ለዚህ መልስ የሚሰጥ አይደለም፣ ለዚህ መልስ የሚሰጥ አይደለም እና አሁን ስትመለከቱ ዲፌንሱ በጣም ደካማ ሆኗል። አንተም ነግሯልና ተናግራልና ማጉዌር እኮ ሲያገባ ማጉዌር ባይጠቀምበት ኖሮ ሌላ ሁለት የማንቸስተር ተጫዋቾች ነበሩ። አይተው እንደሆነ 3 ነበሩ እኮ ከ3 እኮ ነው ማጉዌር ያገባው። 2 ሌሎች ተጫዋቾች ነበሩና መጠቀም ይችላሉና ቲሙ 11 ጎል ተቆጥሮበታል። አሁን 11 ጎል ደግሞ ቶፕ 8 ውስጥ የለም። 11 ጎል የተቆጠረበት ቲም ቦርማውዝ ነው የምታገኘው። ከዛ ውጪ የለም 11 ውስጥ እና በቤስት ዲፌንስ ደግሞ ሊቨርፑል ሁሌም የምናውቀው ነው። በክለብ ጊዜ ቤስት ዲፌንስ ላይ ቢያንስ 3 ውስጥ ያለ ነው። አሁን ግን 10ኛ ደረጃ ላይ ነው ያለው። ስለዚህ አሁን ቲሙ ዲፌንሱ ምን ያህል ወደ ኋላ እየቀረበ ነው። ያለፈው ዓመት ኮዴቭ በፕሪሚየር ሊጉ 36 ጌም አድርጎ አጠቃላይ ማነው በፕሪሚየር ሊጉ 36 ጌም አድርጎ 4 ሽንፈት ነው ያጋጠመው። አሁን ግን በ8 ሳምንት ውስጥ 3 ሽንፈት ካሁኑ በ36 4 ነበር። አሁን በ8 ሳምንት ውስጥ 3 ተቆጥሮበታል። በአጠቃላይ ውድድር ላይ ስትመለከቱ በ56 ጌም 9 ጎል 9 ሽንፈት ነው ያስተናገደው ሊቨርፑል። ከ56 ጌም 9 ሽንፈት ብቻ ነው። አሁን ግን ከወዲሁ 4 ደርሷል፣ ሃፍ ደርሷል ገና ካሁኑ 56 ሳይደርስ እና ሲዝኑ ሲጀምር ለተመለከተና ምልህ ያኔ ይሄ ነገር ይታይ ነበርና ዘንድሮ የአርነን ስሎትን ቡድን ነው የምንመለከተው ብዬ ነበር። በትክክል እያየ ነውና አምና ፊክቸሩ በጣም ደግፉታል ቲሙ እና የምሬ ነው ብለና አሁን በትክክል ቲሙን ትመለከታለህ ማለት ነው። ይሄ ነው የምልህ። ያ ምንም ጥርጥር የለውም። ሊቨርፑልን በተመለከተ ግን እንደው የተወሰነ ሐሳብ ሊጨምር የምችለው ከዛ ውጪ የሳላን ጉዳይ ታነሳለህ። አዎ የተከላካዩ ጉዳይ በጊሹ ነው፣ ምንም ጥርጥር የለውም። ተጫዋቾቹም የፈጠሩትን ነገር ታያለህና እንደ ቡድን ብቻ ሳይሆን ከሰሞኑ እናይባቸው የነበሩትም ይሄ ኢንዲቪጁዋል ብሪሊየንሶችም ጠፍተዋል። እንደ በግልም ደረጃ ይሄ በቃ አሁን አርሰናል ላይ ያ የደከመ ብቃታቸው በስተመጨረሻ እንዴት በሰቦስ ላይ አስደናቂ ቅጣት ምት ልዩነት እንደፈጠረ ታስታውሳለህ። አንዳንድ በቃ ይሄ ሳትጠብቀው ልዩነት የሚፈጥሩ ተጫዋቾች እንደነበሩ ታያለህና ኦፍ ኮርስ በዚህ በትናንቱ ጨዋታ ላይ የጋክፖን ጥረት አለማድነቅ አይቻልም። ደጋግሞ ጎል የሚያገኝበት መንገድ ደጋግሞም ጥረቱ ይታይ ነበር በግል ግን ከዛ ውጪ ልምድ አላቸው በዚህ ጨዋታ ላይ በትልቁ ይክሱኛል የምትላቸው እንደ ሳላ አይነት ተጫዋቾች በቃ ተኝተዋል። ልዩነት መፍጠር ፈጽሞ እየቻሉ አይደለም። በጣም በልምድ የጠገበ ነው የምትለው ቫን ዳይክ ይሄው ነው፣ ተመሳሳይ ነገር ነው። ኦፍ ኮርስ በግሉ አሁንም ይሄን ቡድን በደንብ ስለመጥቀሙ ታያለህና ግን ነቪል ነው ጥያቄ ያነሳው ባንዳይክን እኔ እንጃ እርግጠኛ ነኝ አንስቷል። የማስተባበር ጥያቄ ይነሳበታል ባንዳይክ ብሏል። ዴፊኒትሊ ማስተባበር ኢኳሊ የቡድኑን የተከላካይ መስመር በጋራ የመምራቱ ነገር ላይ አሁንም ጥያቄ የሚነሳበት ሆኗልና እዚህም እዛም እንግዲህ ሊቨርፑል ቤት እንደ ቡድን እንግዲህ ተደራጅቶ እንቅስቃሴን በፍጥነት እየመሩ ኳስን በደንብ እየተቆጣጠሩ አሳማኝ በሆነ መልኩ ያ ምናየው አስፈሪው የማጥቃት እንቅስቃሴያቸው ጠፍቷል። ሶ እንደ ቡድን ጥያቄ ይነሳል። በግልም ደግሞ አሁን ደጋግመን እያየን ነው። እንደውም ምንድነው ሲል የሰማሁት አይ ቲንክ የጋርዲያን ይሁን የቴሌግራፍ ጋዜጠኛ ሰውየው እንደ ፓሪስ ሴን ጀርሜን ቡድኑን አደርጓለሁ ብለው ማለት ነው እንደ ፖስቶኮግሉ ሆኑ ብለዋልና አስገራሚ አስተያየት ነው። ይሄ ምን ማለት ነው? ጎል እናገኛለን በማጥቃት አስፈሪ ሆነን ብለው እያሰቡ ከኋላ ግን ወንፊት እየሆኑ ነውና እሳቸው ፔጄን መሆን አይችሉም ፖስቶኮግሉን እንጂ ቢላ አስተያየት ሲሰጥ ሰምቷልና ሰምቻለሁና እንግዲህ አሁን የቀውስ ወሬ ነው እየተነሳ ያለው። ስለ ቀውስ መወራት ተጀምሯል ሊቨርፑል ቤትና እንዴት ነው በቀጣይ ከዚህ ሽንፈት የሚወጡት ራሱን የቻለ ጥያቄ የሚሆን ይመስለኛል። እንግዲህ ካልሳሳትኩ ኢንትራንክ ፍራንክፈርት ነበር ነው መሰለኛል ማክሰኞ ወይም ሮብ የሚመጣው በቻምፒየንስ ሊጉ ከዛ ስሜት እንዴት ይወጣሉ አይወጡም የሚታይ ነው የሚሆነው። እንግዲህ አንዱ የሚነሳው በዚህ ጉዳይ ላይ የዚሁ የሞሳላ ጉዳይ ነው አይደል? እንግዲህ በግልም ተጽዕኖ መፍጠር ያልቻለው ወቅታዊ ሳቱን ልንገርህ 624 ደቂቃ ተጫውቷል።
12 ሹት አድርጓል። 4 ቢግ ቻንስ ሚስ አድርጓል። ኤክስጂው 2.41 ነው። ያገባው ግን 1 ጎል ነው። 2 ጎል አግብቷል፣ አንዱ ፔናልቲ ነው። ያው ኤክስጂ ስለሌለው ፔናልቲ ማለት ነው። በተረፈ ግን 2.41 ኤክስጂ አስመዝግቡ 1 ጎል ነው ያገባው። 1 ተኩል አላገባም። ምን ያህል ቁጥሩ እየወረደ መሆኑን ይታያል። ቁጥሩ ራሱ እንግዲህ ሌኪፕ ከማንቸስተር ዩናይትድ ጨዋታ በፊት ብያለሁ አንድ ዘገባ አቅርቧል በሳላ ላይ። እሱም የሳላህ ጥላ ነው የሚለው እና እንግዲህ በዛሬው በትላንቱ የማንቸስተር ዩናይትድ ጨዋታ ላይ ሳላህ ምን ይጠብቀዋል ይላል ሌኪፕ በኢንትሮ ላይ አንድ ኢጅፕት ጅቡቲን 3-0 ባሸነፈችበት ጨዋታ 2 ጎል አስቆጥሮ ሀገሩን ለዓለም ዋንጫ በማብቃት ፊቱ ላይ ፈገግታ እና ደስታ ወሳኝ የሆነውን ሳላህ ወይስ ቀዩን የሊቨርፑል ማሊያ ለብሶ ውድድሩ ከተጀመረው አንስቶ ምንም ፋይዳ ያቃተውና ምንም ፋይዳ መስጠት ያልቻለና የተቸገረውን ሳላህ ይላል። እንግዲህ የት ነው ነገ የምናየው ብሎ ነው የማንቸስተር የዛሬውን ጨዋታ እንትን ያለው ያ ጅቡቲን አሸንፎ ዓለም ዋንጫ ላይ ትልቅ ስራ የሰራውን ወይንስ ደግሞ ሰሞኑን ሲዝኑ ከተጀመረ ጀምሮ የደበዘዘውን ሳላህ ነው የምናገኘው ብሎ ነው። እና እንግዲህ ዘገባውን ሲቀጥል በቅርቡ በተደረገው የፍራንስ ፉትቦል ባሎን ዶር ሽልማት ላይ ይላል 4ኛ ሆኖ ጨርሷል ይላል። ሊቨርፑልን የእንግሊዝ ንጉስ አድርጓል። ዘንድሮ ጅማሬው ላይ ግን እስካሁን ያስቆጠረው 2 ሲሆን አንዱም ፍጹም ቅጣት ምት ነው ይላል እና 2 አሲስት አስመዝግቧል ይላል። እና ሳላህ ግን ጅማሬውን ለተመለከተ አጨራረሱ እና ኳሊቲው ርቆታል ይላል። ተጽዕኖ ፈጣሪነቱ ቀዝቅዘዋል። ሞተር የነበረው ነገር አሁን ሞተሩም ቀዝቅዘዋል ይላል። ቶክ ስፖርትን ያነሳል። ቶክ ስፖርት ላይ ኮንሰልታንት ሆኖ የሚሰራው የቀድሞ የቼልሲ ተከላካይ ስኮት ሚንቶን ያነሳል። ምን ብሎ ተናገረ አለ? ሲዝኑ ሲጀመር ጎል አያግባ እንጂ ጥሩ እንቅስቃሴ ጎል ያግባ እንጂ ጥሩ እንቅስቃሴ አያደርግም ሞሳላህ ይላል። ሞሳላህ የሞሜንት ተጫዋች እንጂ ጨዋታን ዶሚኔት የሚያደርግ አይደለም ይላል። ይህ ሁል ጊዜ የማስበው ነገር ነው ይላል እና ይቀጥላል። የትሬንት አሌክሳንደር አርኖልድ መልቀቅ የጎዳው ሊቨርፑልን ብቻ ሳይሆን ሞሳላህን ነው ይላል። ከእርሱ ጋር ጥሩ የመግባባት ፎርሙላውን አግኝተውት ነበር። በዚህ ላይ አጠገቡ ያለው አሌክሳንደር ኢሳክ አሁን ማለት ነው ደግሞ በጥሩ ሁኔታ ላይ አለመገኘቱ የሳላህን ችግር አብሶታል ይላል። የአርኖልድ ፖዚሽን ለጀረሚ ፍሪፖንግ ቢሰጡት ይላል ጉዳቱ በዛ ይላል። ያው አርኖልድ የተካው ይሄ ነው፣ ግን ምንም ነገር የለውም። ጉዳት አጋጠመው። እሱ ሲወጣ ደግሞ ለዶሚኒክ ሶቦስ ላይ ተተካ። ከዛ ደግሞ ኮነር ብራንዴ ደግሞ እንደዚሁ ያሰልፏል። ግን ሶስቱም ቢለዋወጡም ለሳላህ ምንም ጠብ ያደረጉለት ነገር የለም ነው የሚለው ዘገባ። ሁሉም ቢፈራረቁም ግን የሳላህ ምቾት አልተጠበቀም ይላል። ከአርኖልድ ጋር የፈጠረው ኮኔክሽን ማግኘት አልተቻለም ይላል። አብረው ለ8 ዓመት ተጫውተዋል እና በቃል ይግባባሉ ይላል። ሆኖም ይላል ሌኪፕ ይህ ግን የሶስቱ ተጫዋቾች ስህተት ወይም ድክመት ብቻ አይደለም ይላል። እነዚህ 3 ተጫዋቾች ብቻ ለሳላህ ለዛሬ ድክመት እነዚህ 3 ተጫዋቾች ብቻ መጠየቅ የለባቸውም ነው የሚለው ዘገባው። ሲዝኑ ከተጀመረ አንስቶ ሳላህ በግሉ ያለው ስታት እጅጉን አሽቆልቁለዋል ይላል። በፕሪሚየር ሊግ ላይ ይላል ቦክስ ውስጥ በ7ቱ ጌም ላይ የነካው ኳስ 39 ኳሶች ብቻ ናቸው ይላል። ይህም በየጨዋታው በ5 እና በ6 ኳስ ማለት ነው። እንግዲህ በየጨዋታው 5 እና 6 ኳስ ማለት ነው የሚነካው። ያለፈው ዓመት ሲዝን ላይ ግን በአማካይ በአንድ ጨዋታ ከ10 እስከ 11 ኳስ ይነካ ነበር። አሁን ግን 5 ሃፍ ሆኗል የሚነካው ኳስ። ይሄ እንግዲህ በተችን በተመለከተ ነው። ኦን ታርጌት ሹት በማድረግ በኩል ደግሞ ሲመጣ ከዚህ ውስጥ ኦን ታርጌት ያደረገው ይላል የመታው እንግዲህ 39 ኳሶች ሹት አድርጓል። የመታው 5 ሹት ብቻ ነው ይላል ኦን ታርጌት። ይህም በየጨዋታው አንድ እንኳን ኦን ታርጌት ሹት አያደርግም። ከአንድ ቁጥር ያነሰ ነው፣ ከአንድ ሹት ያነሰ ነው ይላል በአማካይ የሚመታው። ያለፈው ዓመት ግን በ38ቱ ጨዋታዎች ውስጥ 58 ኦን ታርጌት አድርጓል ይላል።
58 ኦን ታርጌት አድርጓል። ሌላው ይቀጥላል። የቀነሰበት ያቆለቀለበት ድሪብሊንግ ስታቱን ስትመለከት ይላል ዘንድሮ በተጀመረው ሲዝን ድሪብል ሰክሰሱ 13% ብቻ ነው ይላል። ያለፈው ዓመት ግን ይህ ቁጥር 45% ነበር አለ። ይህም 32% ልዩነት አለው ከአምናውና ከዘንድሮ። ስለዚህ አሁን ይላል ዘገባው በዚህ ስታት መጨነቅ አለብን። ይሄ አሁን በሚያሳየው ቁጥር በሰጠን ቁጥር ሳላ መጨነቅ አለብን ይላል ሌኪፕ። ያንን የቀድሞ የቼልሲ ተከላካይ ሚንቶን ያነሳን ምን ይላል እሱ? ኖ በፍጹም ይላል። ያለፉት ዓመታት ይላል ሲያስረዳ ያለፉት ዓመታት በሚገባ የፕሪሚየር ሊጉ ቤስት ተጫዋች መሆኑን አሳይቷል ይላል፣ አስመስክሯል። እርግጠኛ ነኝ ይላል አሁንም ይመለሳል፣ ሪከቨር ያደርጋል፣ የነበረውን የበፊቱን ያገኛል ይላል። እና ቲሙ ለጊዜው ኮሌክቲቭ ትራንዚሽን ክራይሲስ ውስጥ ገብቷል ይላል። አየህ የክሎፕ ጊዜ ቅድም ያልኩ ነገር ይሄ ነው እንግዲህ ትራንዚሽን የክሎፕ ኤፌክቲቭ ነበር። አሁን ግን በቡድን ትራንዚሽን የመፍጠር ነገር እየከበዳቸው ክራይሲስ ውስጥ ቀውስ ውስጥ ገብተዋል ነው የሚለው። እና አዳዲስ ተጫዋቾች መጥተዋል ይላል። እውነት ነው የሳላ በርካታ እድሎች ሳይጠቀም ቀርቷል ይላል። ግን ይላል ቻንስ ክሬት እያደረገ መሆኑን አትርሱ። እኔ የሚያስጨንቀኝ ቻንስ መፍጠር ኦኬዥኖችን መፍጠር ሲያቅተው ያኔ ለሳላ አጨነቃለሁ። ጎሉ ከዚህ በኋላ የሚመጣ ይሆናል የሚል መልስ ነው የሚሰጠው። ይሄ ቀርቷል። ቻንስ መፍጠሩ ዳትስ ኢናፍ ጎሉ በኋላ ይመጣል ነው የሚለው። ቻንስ መፍጠሩን ካቃተው የስ ሳላ ወርዷል ብለን ልንጠይቀው እንችላለን ነው የሚለው። እንግዲህ እሱና ከቼልሲ 2-1 ሽንፈት በኋላ አርነ ስሎት ተጠይቀው ስለ ሳላ ሲናገሩ ተከላክለውለታል ይላል። እውነት ነው ለጎል የሚሆኑ ድሎችን አግኝቶ አለመጠቀሙን ግን ሰው መሆኑን አትርሱ ብለዋል እሳቸው። እያንዳንዱን እድል ወደ ጎል የመለወጥ የግድ የለበትም፣ ሰው ስለሆነ መሳሳትም መብት አለው በማለት ይከላከሉለታል ይላል። ሳላ ዛሬ 33 ዓመት ላይ መድረሱን ግን አንዘንጋ ይላል። በተለይ ከአምናው 1 ዓመት ጨምሯል። እግር ኳስ ተጫዋች ደግሞ ከ30 ዓመት በኋላ 1 ዓመት ሲጨምር እድሜው ላይ ተጽዕኖ ከባድ ነው ይላል። ተጽዕኖ ከባድ ነው። ለምሳሌ 18 ሆኖ 19 ቢመጣ እየጠነከረ ነው የሚመጣው። 20 እየጠነከረ 30 ካለፈ በኋላ ግን ብዙዎች የሚያቆሙት በ33 34 ነው። ስለዚህ 30 ካለፈ በኋላ 1 ዓመት መጨመር ማለት በ20 ዓመቱ 3 ዓመት እንደመጨመር ማለት ነው። ገብቷል? 3 ዓመት እድሜ እንደመጨመር እና የሚያነሳው ነጥብ ምንድነው? ለኪፕ ቀጥሎ ሳላ ኮንትራቱን በአዲስ መልክ ፈርሟል አለ እስከ 2027 ድረስ። ይህም 35 ሚሊዮን ዶላር ደሞዝ ያገኛል። ከሜዳ ውጪ ደግሞ 20 ሚሊዮን ዶላር ያገኛል። በጠቅላላው 55 ሚሊዮን ዶላር ያገኛል። ይህም ዓለም ላይ ካሉት ከፍተኛ ተካፋዮች 7ኛ ደረጃ ላይ አስቀምጦታል። በአውሮፓ ሊጎች ብቻ ግን ከሆነ ኪሊያን ኤምባፔ፣ ሃላንድ፣ ቪኒሲየስ ብቻ ቀጥሎ 4ኛ ደረጃ ላይ ይቀመጣል። ከፍተኛ ሆኖም ይላል ከዚህ ግዙፍ ኮንትራት ፊርማ በኋላ ያደረጋቸው ጌሞች ስንመለከት 21 ጨዋታዎች አድርጓል ይላል። ከዛ 21 ጨዋታዎች ውስጥ ግን ያስቆጠረው 5 ጎል ብቻ ነው። ስለዚህ ከኮንትራቱ ጀርባ ልክ እንደ እንትና ላይ እንዳጋጠመው ማንቸስተር ዩናይትድ ባርሴሎና ሄደው ኮንትራት ከፈረመ በኋላ ተነዘዛን ተባለ እንትና ራሽፎርድ ልክ የሱ አይነት ነገር ነው። እዚህ ላይ ጋር 21 ጌም አድርጎ ያስቆጠረው 5 ጎል ብቻ ነው ይላልና ይህ ማለት እንግዲህ በየአራቱ ጨዋታ ከአራት ጨዋታ በየአራቱ ጨዋታ 1 ጎል ነው የሚያገባው። ስለዚህ አሁን ቁጥሮቹም ከኮንትራቱ በኋላ ነገሮች መለወጥ ያሳያል ይላልና ስሎት ሳላህን መቀየር ድፍረት አልነበረባቸውም። ይሄ የኔ ሀሳብ ነው። ሳላህን መደፈር ድፍረት አልነበረ። ዛሬ ግን በመጨረሻ ላይ ቢሆን 85 ደቂቃ ፍሪሞንት ደፍረዋል። ግን የሚገርመው ማጉዌር ደግሞ በ84ኛው ላይ አግብቶ 15 ደቂቃ በላይ እያለ ነው እንግዲህ የቀነሱ አስበው ማለት 84 እና 6 9 ደቂቃ ተጨመረ 15 ደቂቃ ማለት ነውና ይሄን ነው እና እንግዲህ ሳላ ከማንቸስተር ዩናይትድ ጋር ሲጫወት በ17 ጌም 16 ጎል ነው ከዚህ በፊት ያስገባው። እና ከ25 ጎሎች ሊቨርፑል ማንቸስተር ዩናይትድ ላይ ካገባቸው 25 ጎሎች ላይ
ከ18ቱ ላይ ተሳትፎ አድርጓል። ግን አሁን ያ ታሪክ ሆኗል ገብቷል። እና ይሄን ነው የሚመስለው ኢንትረስቲንግ ነው። በነገር ላይ ያው ቀላል ጫና አይደለም እንግዲህ አጠገቡም ሱፐርስታርስ መጥተዋል። በእነዚህ ሱፐርስታርስ መካከል እንግዲህ ጎልቶ ለመውጣትም የሚደረግ ጥረት አለ። ራሱን የቻለ ቀላል ጫና አይደለም። ሰዓታችን ይሄ ራሱ ደግሞ የሳላህ ጎል አለማግባት ሌላው የሚፈጥረው በእንትና ላይ ነው፣ በኢሳቅ ላይ ነው። ባይዘው ኢሳቅ ላይ ጫና ይፈጥራል። ምክንያቱም አሁን ኢሳቅ ነው አጠገቡ ያለው የሚጠበቀው ባለ ሪከርዱ እሱ ነው። ባለ ሪከርዱ እሱ ነው። የሳላህ አሁን ይሄ ሳላህ ገብቷል። ከኋላም ያሉት አዲሶች ናቸው። በመስመር በእንትን ነው በዚህ ቨርቲካሊም ያሉት አዲስ ልጅ ነው። እነሱ መሀል ገብቶ የሱ ስኬታማ ለመሆን ከሱ ጋር እያጣል አሁን። ስለዚህ አሁን ይሄ ልጅ አሁን ለማን ነው ለኢሳቅ ምን ያህል ፍቅር አለው ከዚህ በኋላ ገብቷል። ጥሩ አይደለም መሀላቸው ፍቅር እንዳይኖር ያደርጋል። ገብቷል። እሱም አያገባም ያኛውም አያገባም። ክፍተት የሚታይ ነው የሚሆነው ለሁሉም። እንግዲህ ገና ሰፊ ጊዜ ያለ እሱማ ገና ምን ሲዝን ላይ ነው ገና ሳምንት ኦክቶበር ላይ ያለ ነው። ግን ያው ከወዲሁ ግን ካዳስ አስበው ከ3 ሳምንት በፊት እኮ አርሰናልን በ5 ነጥብ ይበልጡ ነበር። ትክክል። ዛሬ ግን በ4 ነጥብ 9 ነጥብ እዚህ መሀል ላይ እንኳን አለ። ዋንጫ ከሚፎካከራቸው ቲም ጋር 9 ነጥብ በ8 ሳምንቱ 9 ነጥብ ሉዝ አድርገዋል። ትክክል። ልዩነቱ ቀላል አይደለም። ፈተናቸው ከባድ እንደሚሆን ትገምታለህ። ላብቃው ሲሆን ረጅም ሰዓት ወሰድን። 1 ሰዓት አልቆይታ አደረግን ከአድማጭ ተመልካቾች ጋር። ለነበረን ጊዜ ከልብ እናመሰግናለን። ኤችዲ ስፖርቶች ነበረን። መልካም ጊዜ ብያለሁ። ባይ። ቻው ቻው። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ